ትዳር ላይ እልህ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ይሄ ነገር እያልሽ ልታወሪ ይገባል። እሱም እንደዛ መሆን የነበረበት እንጂ የዚህን ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። ያልኩሽ ያለሁት እኔ ምንድነው ትዳር ማናችሁም ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺን በትንሽዬ ነገር ውስጥ ሊረበሽ አይገባም፣ እሱም በትንሽዬ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ እያየው ነበር፣ እሱም የሚሄድበት መንገድ ልክ አይደለም። ጉድ ሳይሰማ መስከረም አይጠባ ይላል። እንግዲህ ልጃችን ያው ራቁቷን በመሄድ እንግዲህ ቁጥር አንድ ሆናለች ማለት ነው። ራቁቷን መጣች ማለት ነው። በጣም ነው የሚያሳዝነው። አንድ ሰው ወይንም አማትሽ ነኝ ወይንም ደግሞ የባልሽ ወንድም ነኝ ብሎ ከመጣ ጥሩ ልብስ ታለብሶ ነው የሚመጣው ሶሻል ሚዲያ ላይ ማለት ነው። ምናልባት ይሄ እናንተም የሃይማኖት አባቶችም እንደዚህ ብለው አያስተምሩም። አንዳንድ ጊዜ የሚሆኑትን ነገር ብትገስጹ፣ በተለይ ታዋቂ ሰዎች ነን ብለው ራሳቸውን ከሚንበጻደቁ ሰዎች ብረት አይደለሽም አንቺ ነገ ጧት ትሄጃለሽ። ብረት ለበስ አይደለሽም። በነገራችን ላይ ግን ራስሽን እንደ ትልቅ ሙያነት ወይንም ደግሞ እንደ ጽርቅ የምታብቃቂ ሰው ነሽና ራስሽን መቅበርሽን ወይንም ደግሞ ራስሽን መጉዳትሽን ዝቅ ማለትሽን አላወቅሽውም እንጂ የረከሰ ነገር ነው ይሄ። ሀቂቀትን እውነት ለመናገር ማለት ነው። እና ራቁቷን ልብሱን ምናልባት አይታችሁት ከሆነ በፊት የሚለበሰውን በኋላ በጀርባ አድርገው ነው። እና አንዳንድ አርቲስቶች እንግዲህ በአንቺ ዘበን ሳይሆን በደጋጎቹ ዘበን፣ በዛ ጊዜ በትናንትና ሳይሆን በባለፉት ዘበን ብዙ አርቲስቶች አይተናል። ብዙ እንቁንቆ የሆኑ የሚያምሩ ደስ የሚሉ ትትና ያላቸው በፈገግታ የተሞሉ በሀሳባቸው፣ በንግግራቸው፣ በጽዳታቸው፣ በአንደበታቸው፣ በክብራቸው የማይደራደሩ ሰዎች ማለት ነው። ስለዚህ አሁን አንቺ ክብርሽንም ጥለሽ ልብስሽንም ጥለሽ መጣሽ እና በነገራችን ላይ እኛ አላህን ካልፈራን ያንቺ አድናቂዎች በጭቃ እንሰራቸዋለን ማለት ነው። አንዲት በጭቃ የምትሰራ አለች። ምናልባት ስሟን እዚህ ጋር ብዙም ባልጠራው ደስ ይለኛል እና አይጥ ነው የምትመስለው፣ ፊቷ እህል አይበላም እና ደመቁ ደመቁ ሲሉ ይውላሉ ማለት ነው። ስለዚህ የእውነት እኔ ልብስሽን በመጣልሽ በጣም ነው ያፈርኩት። ራቁትሽን በመንጣትሽ በጣም ነው ያፈርኩት። እኔ እንጃ። እኔ አንድ ሰው ወይ ወልጃለሁ ታለ ወይ ባለትዳር ነው ታለ በዚህ ልክ ወርዶ ተፈጥፍጦ ይመጣል ብዬ እንትን የለኝም። እና ብዙ ደግሞ ብዙ ነው አይደለ? ስማ ነውስ ጉዜ ምርጥ ስም ነው በነገራችን ላይ። ጉዜ ምርጥ ሰዎች ናቸው በነገራችን ላይ። እንደውም ጉዜ የምትባል ሰውን ያውቃለሁ። ቀጭንዬ የምታምር ናት። ይቺ ደግሞ ጎታ ናት። ፌንቱ ነው ሆዷ ለብቻ። በነገራችን ላይ ሆዳችሁ ለብቻ እየሄደ ነው አሁን። ጉታጀሮችና የደመቁ ሆድ ራሱ ለብቻ ሄዷል። ራቁት እግርሽን ደግሞ ታነሻለሽ፣ ትጭኛለሽ። ቢኮዝ ይባላል። ወይ እዳ ውስጥ ገባን ጋይስ። እዳ ውስጥ እኛ እኮ አላየንም አልሰማንም። የበይ ተመልካቹ እንጂ የሆነው እኮ አልተጠቀምንም እኮ። ስለዚህ ምን ልልሽ ፈልጌ መሰለሽ፣ አንዳንድ ጊዜ ይታፈር ተከንፈር ጌታ እባክህ አታዋርደን ይባላል እና በሶሻል ሚዲያ ራቁትሽን መምጣቱ እንደዚህ ልበሽ እንደዚህ አድርጊ ሲሉሽ በደንብ አጣሪያቸው። ሁሉንም ነገር ጠንቅቀን እናውቃለን። ማን ልብስ እንደሚልክልሽ ልከውልሽም ደግሞ እንደዚህ አድርገሽ ልበሽ እየተባልሽ እዳሽን አይተሽ ነው፣ ፍርድሽ ነው። ገባሽ? ስለዚህ እነዚያን ሰዎች ልብስ የሚልኩልሽን ማጌጥ የሚችሉትን ሰዎች በደንብ መከር እንትን በያቸው፣ አጣሪያቸው። እንዴት ነው አለባበሱ? ስለብስስ እንዴት ነው? ቤት ውስጥ ነው ወይ ይህንን መልበስ የምችለው? አሊያም ደግሞ መውጣት እንደዚህ ራቁት ሰው አቅፎ ባልሽ አቅፎሽ የሚተኛውን ገላ አወጣሽ እኮ ውጭ ላይ አሰጣሽ እኮ። ዝም ብከው ቀዋው እኮ። ብፈምሽም ታዋቂ ብኮኒም በግ ቢኖርሽም የድሮዎቹ ያሉት አሁን የመጡት መጤዎቹ ናቸው። ስለዚህ ራቁት መውጣት ተገቢ ነው ብለሽ ከሆነ ስተተኛ ነሽ፣ በጣም ስተተኛ ነሽ። ለሁለተኛ ደረጃ ደግሞ የአብርሃም ወንድም ነኝ ብሎ የመጣው ሰውዬ ፀጉርን ታስተካከል።
ሁላችሁም ስትመጡ ቡታጀራ ውስጥ እንደዚህ ናቸው የምትመጡት። አመድ የተነፋባችሁ ሰዎች መስላችሁ፣ ቅማል ከፀጉራችሁ የሚወርድ መስላችሁ ምናምን ነው። ኢቨን ሶሻል ሚዲያ ላይ ስትወጡ ጸዳ ብላችሁ እንጃ እጃችሁንም ስታጠቡ አይመስለኝም። እና በደንብ አጥምታችሁ ነው እንደ ሄርሜላ መምጣት። ምክንያቱም አሁን ይሄ የአብርሃም ወንድም ነኝ ብሎ ደግሞ የመጣው የቡዜ ወንድም ነው። አንድ አይነት ናቸው። እንኳንም ሆንክ እንግዲህ እየማለዳት ነው ልጃችንን። ራቁቷን የመጣችው ደመቁ ልጃችንን እየማለደልን ነው። ወደ ትዳሯ ሊያስገባልን ነው። ያሳዝናል። እንደው ያሳዝናል፣ ጊዜ ያሳዝናል ያለው መብሬ መንግስቱ እውነት ነው። እኔ ግን በጣም አዘንኩባችሁ፣ በጣም አፈርኩባችሁና ማለት ልብስ ላይ መልበስ መቻል አለብሽ፣ ማወቅ አለብሽ። ገባሽ አይደለም? ማወቅ አለብሽ። ምክንያቱም እንዴት እንደሚለበስ እንዴት እንደሚመጣ ወደ ህዝብ እንዴት እንደምትመጪ ጠንቀቀሽ ታውቂያለሽ። እንግዲህ አዲስ አይደለሽም፣ ግን ደግሞ ይሄ ነቃው ወደ ሌላ ነገር ነው የሚያመራብሽ። ምክንያቱም በጣም እያስጠላብሽ በጣም እንቺ ፀጉሯ ደግሞ ይሄ ወደ ላይ ሄደ እኮ ይሄ ሄደ ወደ ላይ ሸሽቶ በፀጉሯ ብቻ ነው የመጣችው። ወንግም አለበሰች። እንዴት ብሎ ወንግ ከዛ ላይ ይጨመራል ወይ? እንደ ጉዜ ሱሪ ልበሽ። አሁን ጉዜ ወፍርናት እንጂ ሆዷ ቦርጯ ጅም ቤት ብትገቢ ቡዜ ለማንኛውም ጅም ቤት እንዳስገቡሽ እንዲተባበሩሽ ወይ የአረብ ሀገርን ሴቶች ወይ የዱባይዎች ቅመሞችን ጠይቃቸው ጅም ቤት እንዲከፍሉልሽ ሆድሽ እንዲራገፍ። ሴት ልጅ እንደዚህ ማለት ሌላው ደህና ነው፣ ግን ወገቧና እምብርቷ ተገናኘ ጋይዝ። ስለዚህ አንቺ ደግሞ ደመቁ እንደዚህ ራቁትሽን አትምጪ፣ ይበቃሻል። እንትን ሱሪ ልበሺ ወይ ሌላ ነገር ልበሺ። ምን ነው እንደዚህ ጭንሽ እኮ ታችኛው ረው። እንደው ምን ልበላችሁ ጋይዝ፣ እንደው የምር አፈርን። አያምርብሽም ደግሞ በነገራችን ላይ በፊትሽ ያለው ልብስ በኋላ ነው የሚለበሰው። ሐረካቱን አንዳንድ ጊዜ ወቂ። በባለፈው ያደረግሽው ጉትቻ ከታች አይደረግም፣ ከላይ ነው የሚደረገው። የጆሮሽን ጫፍ ተበስተሽ ከላይ ዳር ማለት ነው መጨረሻ ላይ ከፀጉርሽ ከቅንጥሽ በጣገም ነው የምትደረገው ጉትቻይቱ። አንቺ ጥንብ ቆሻሻ ማለት ነው፣ ቦርኮ ሴተኛ ዳሬ። ስለዚህ ያጋጋጥ ወቂ። እዚህ የመጣሽ ሶሻል ሚዲያውን በበት አታድርጊው። ተረኩስ በተረኩስ ኩስ በኩስ አታድርጊብን። ምን አባቷን እዚህ የትንቢ የራሷን ቆሻሾች በበት አድርጋ መታ እዛኛ ጋር ዳውድ ይህ አልተቃጠለም፣ ዳውድ ይህ አልተቃጠለበትም ብላ ሀሳብ ትሰጣለች። እንደናንተ ያሉትን እርኩሶች አመታ ደፍታ ሶሻል ሚዲያ ላይ ማለት ነው። ስለዚህ አወኩ ከማለትሽ በፊት መጀመሪያ ቅድሚያ ትትናን ወቂ፣ አለባበስን ወቂ። ያንቺ ፈፈመስ እዚህ ጋር ምንም ትርጉም ስለሌለው ማለት ነው። ትርጉም አልባ ስለሆነ ማለት ነው። ገባሻ? እኔ በጣም ነው ያስጠላች ጋይስ። በጣም እንዴ በጣም ነው የምታስጠላው፣ የምትደብረው። ይሄ ደግሞ የአብርሃም ወንድም ነኝ ይችች ዩቱብ ሊከፈትልህ ነው። ተዘጋጅተና ታዲያ መጀመሪያ ፀጉርን ተስተካክለው ደህና አድርገህ የአብሩክ የሚባል ቀይ ልጅ አለ ደግሞ የአብርሃም ምልምል እንዳንተ ብሎ ነበር የመጣው። አሁን እየተስተካከለ ነው። ዩቱብም እየከፈለው እነዚህ በጎቹም እየላኩ የጉታጀራን ወንድ ባዩ ሰዓት ስፍ ይላሉ። ገንዘብ ለመላክ በገንዘብ ነው የሚነጋገሩት። ገንዘብ ካላካቸው ኢትዮጵያ የጉታጀራ ዩቱበሮች ማንኛችሁም አያናግሯችሁ። እውነቱን ልንገራችሁ፣ ወላሂ ብዬ ነው የምነግራችሁ። ገንዘብ ካላካችሁ ለማንኛቸውም ብትደውሉ አያነሱላችሁ። እውነቱን ሀቁና እውነቱ ይሄ ነው። በቃ ይሄ ነው እውነታው።